አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን ማለት ነው ሽንት ቤት ልሄድ ብዬ ነው የመጣሁት። ስራ ስታፍንጫችን ነው የበዛው እና እንግዳ እራት አቅርበን ሱፍራ እስከሚያነሱ ድረስ በቃ ላይ እቃ ሳጣጥብ ቆይቼ እራት እስከሚበሉ ድረስ ብዬ ነው የመጣሁት እና ለዛ ነው እና ውዶችዬ አቤልንና ሮዝ እንትና ሄርሜላ ማናፋቸውን የሚያዘጋቸው ጠፋ። ከዛ ሁላ ሰው እስኪ ዛሬ አይታችኋል? ይሄ ቪዲዮ የተቀረጸው ትናንትና ነው። ዛሬ በየቦታው እየወጡ እኔ እጅ የለበትም እኔ እጅ የለበትም ገሌ ነው ገሌን ይላሉ። ግን እዛ እንደዛ አቤልና ሄርሜላ አሁንም ሐኪም ቤቱ ሲነቃ ከእንትን ታለበት ሲያገግም ማለት መናገር ሲችል ሁላችሁም እንዲሁ አፉን እያሉ እንትን ሲሉ በቃ ዝም ነው ያሉት። እኔ እሷ እኮ አፈቀረች እንጂ ምን አለችኝ። አሁንም በቃ ሄርሜላ ላይ ናቸው እነሱ። በቃ ሄርሜላን ሳይቀበልላቸው ቀርቶ ሊያብዱ ነው አቤልና ብሩክ ማለት ነው። አቤልማ እያለቀሰ ነው። እንዴት አልተቀበልካትም? ሰው እኮ አልገደለችብህም። እንዴት እንደዚህ ታደርጋታለህ? ለምን እንደዚህ አይ ይቅርታን አጥፍተናል ካሁን በኋላ እንዲህ አንልም እንደማለት በቃ እንዴት እሷ እንዴት ትላታለህ ምናምን ወይኔ ትንፋሹን እጥራረው ሊገሉት ነው ልጅ ወላ ሊገሉት ነው። ምን አስነክቶት ነው እንደዛ ድንጋይ አድርጎታል። በቃ የፈለጉትን ቢያረጉ ዝም ሲናገሩ ዝም ምን እያለ ተደፋ። አሁንም ደግሞ እንዴት ታንገቱ ቀና አለ ብሎ ነው መሰለኝ ሄርሜላ ወላሂ ሞባይሌን እየመታ ቪዲዮውን እያየው ማለት ነው። እሷ እንደዛ ስትቀለበለብ እሷ እንደዛ ስትል እኔ ሞባይሌን እመታዋለሁ። እሷን የመታዋት እየመሰለኝ ወላሂ እሷን የመታዋት እየመሰለኝ ሞባይል የመትት በቃ ታሳብደኝ ነው። እቺ ታሳብደኝ ነው። እሱ እንኳን አንድ ያብዷል። ምን ታሁን በኋላ ቢነቀም ሩህ ያለው እንትን አይሆንም። ሩህ ያለው አብርሽ አይሆንም። በቃ የሆነ ነገር አስነክተውታል እና እያለ እኔ በቃ ደስተኛ አደርጋለሁ። ሁለተኛ አንተ አላስከፋህም ምናምን እንዴ ገና ልትጋለብበት ነው። እና እንደዛ ሲያረጉት አቤል እንደዛ ሲል ብሩክ እንደዛ ሲል ቢያንስ ቤት እስከሚገባ ድረስ ዝም በሉት የሚል ሰው የጠፋ። ከዛ ሁላ የቆመው ሰው ሁላ ራሱን ይዞ እንዲህ ይላል። ቢያንስ ቤት እስከሚገባ ድረስ አንቺም ሄርሜላም ዝም በይ አቤልም ዝም በል ቢሉት ምን ችግር አለው? ሰው አልገደለችብህ ፍቅሯን ገለጠችልህ እንጂ ምን ነው ምናምን ሊገሉት ወላሂ እንደ ሲያሳዝን። ወይ ተናግሮ አይወጣለት እሱ የሚናገረው ሩታ ላይ ነው እንጂ በቃ ትናንትና ምን አወዳደቀው? እሺ ብሎ አይቀበልም እንዴ? አሁን እሺ ካላት አሁን እኮ በቃ ልትበላው ስትል ዝም ነው ያላት። ምንም አልቀራትም። እና እኔ በጣም ተናድጄ በሄርሜላ ማለት ነው እንደዛ ስታሳብደው እንደዛ ስትነካው ምናምን በቃ ሞባይል ራሱ እንደ በጥፊ ለዋለሁ እሷን የመታው እየመሰለኝ እና ይሄን ያክል ነው ያናደደች። ወላሂ አናዳኛለች። አንድ ሰው መጥፋቱ አንድ ሰው ወይኔ ይሄ ልጅ እኮ አንድ ቀን ሊያመልጣቸው ነው ወላሂ። እንደውም እኮ በሽታው የልብና ደሙ ምናምን ነው ብቻ የሆነ የሚያጨናንቅ ነገር አትንገሩት ምናምን ነው የተባለው። አታጨናንቁት ተጭንቀት ላቅ ነው ምናምን ነው የተባለው። እና አንድ ቀን ይደፉታል። እንደ አቤልን አፉን የሚያስረው ነገሩ በፖሊስ ጣቢያ መጥሪያ መጥቶለታል አሉና አቤልንና ሄርሜላን ካጣገቡ ካላነሱለት ይሄ ልጅ ነገም ይወርቃል። እና በጣም ነው ያሳዘነው ወላሂ አሳዝኖኛል። ሀራም እንደዛ ስንት ቀን ነው ሩታ ዘንድ ሲመጣ አብርሽ እኮ አይመስልም ነበረ። እብድ ነው በደስታ ምናምን በቃ አሁን ያለ ደስታ ያለ ያ ምንድን የለ በቃ ከጅል ጓደኛ ይሄ ነው እንግዲህ ጅል ጓደኛ። አንድ ሰው እኮ እንትን ይሄ ምንድነው በቃ የሚያጠቃ ሰው የሚመጣው ከሩቅ አይመጣም ከዛው ካጠገብህ ነው። እና አቤልን በቃ እንደዛ ነው አቤል እንደዛ ነው። ሄርሜላ አቤል ነው ያመጣት። በተለይ አቤል የሆነ ስርዓት የሚያስይዘው ሰው ይፈልጋል። አሁን ይታሰር ቢባል በደንብ እንትን አለ ያኔ የሚያሳስረው ብዙ ነገር አለው። ድምፁን እንኳን ራሱ ወስደው ማሳሰር ይችላሉ። የሆነ ነገር ማድረግ ይችላሉ። እና እንዴት ዝም አሉት ነው በጣም ዛሬ ግራ የገባኝ። እንዴት ዝም አሉት? ዛሬም እዛው ናቸው። አጅሬ ልብሷን ቀይራ ነገ ትሄድለታለች ደግሞ። እኔ ሩታ ትመጣለች ብዬ ነበር ወላሂ። እኔ አልችልም እንደዚህ የፈለገ ቢያስከፋ የፈለገ እንትን ብለኝ እንደዛ ይሁን። እንደው ልጇን ይዛ ወይ ደግሞ ከሐኪም ቤቱ ሲወጣ ሩታ ዘንድ ይሄዳል ብዬ ነበር። ከሐኪም ቤቱ ሲወጣ በቃ ልጁ ዘንድ ይሄዳል ሩታ ዘንድ ይሄዳል ብዬ እየጠበቅኩት ነበረ። አልወሰዱትም መሰለኝ።
እና አቤልና እነ ብሩክ ሲወጡ በቃ ሩታ ታስወስደዋለች ብዬ ነበር ወደ እሷ ዘንድ ማለት ነው። ያኔ ይሄን ያክል አጨክን ብዬ ነበረ። ያኔ ከዚህ በላይ እሷ ሁናለች። አያቅላትም እንጂ አንዳንድ ሴቶች አይናገሩም እንጂ ከዚህ በላይ እኮ እሷ ሁናለች። ግን በቃ እኔ አጨክን ብዬ ነበር። አሁን ሲወጣ እሷ ዘንድ ሄዳ ልጁ ዘንድ ሄዳ ያኔ ልጁን ሲያይ እሷን ሲያይ ትንሽ ይረጋጋል ምናምን የሚል ሀሳብ ነበረኝ። አጅር እነሱ እንኳን ሩታ ዘንድ ሊወስዱት ሌላ ሰው በቃ እንትና ያኔ እዩ ሲናገር ምን አገባህ ይላል አቤል። ማን ሲናገር አቤል ምን አገባችሁ በቃ እንትና ይሄ አብርሽ በቃ የአቤል ብቻ የእሱ ብቻ ነው ያስመሰለው። የእሱ ብቻ ነው ያስመሰለው አቤል ማለት ነው። ሌላ ሰው ሲናገር አያገባችሁም ይላል። እሱ ግን እንደፈለገ ያጥረገድገዋል፣ እንደፈለገ ይሰርበዋል፣ እንደፈለገ ያጨናንቀዋል፣ እንደፈለገ ራሱን ያጥበዋል። ይሄ ልጅ ምን እኔ እንጃ ሄርሜላ ምን እንዲያደርገችው ነው ያላውቅም። አቤልን ማለት ነው። አቤል ነው በቃ ራሱ ፍልት ያደርገው። ሩታ እንትና ሄርሜላ ስትል አቤል ነው። እንዴት አቤልን አንዱ በጥፊ የሚለው ያጣል? እኔ የምለው ከዛ እነዚህ ጓደኛ ተብያችሁ ይጫጫሃሉ እንጂ አይመታቱም። ቢመታቱ ጥሩ ነበረ። ወላይ ቢቀማመሱ አንድ ጊዜ እንዴ የሰው ሁሉ ያጠፋው እኮ ነው። ወላይ አንድ ቀን ይሄስ ድፍት ብሎ ነው የሚቀረው። ሰው እኮ እየሳቀ ምን እያለ ድንገት ነው የሚወርቀው አይታወቅም። እና ይሄን የመሰለ ልጅ እንዴት እንዳይቀጠፍባቸው ብዬ ፈርቻ ነው። ያሳዝኑኛል በራሴ ወላይ። ግን አሁን ቢሆን ማውራት እየቻለ ያወራል አይደል? አትንኪኝ በቃ እኔ ራሴን ችዬ እቀመጣለሁ አትንኪ ቢያት እሷን ጥሩ ነበር። ስታሳሸው ስትበላው ምን ስትለው ዝም እያለ ነው። ስታላመጠው ዝም እያለ ነው። ማላመጥ ነው የቀረው። ዝም ብላ ያን ጊዜ ታይኝ ራቅ በኝ ቢላት ይሻላት ነበረ። ይሻለው ነበር ለሱ ራቅ በኝ ቢላት ይሻላል። አሁንም እነሱ እሷን ጣገቡ ያደረጓት ምንድነው? በቃ እየተንከባከበችው ነው። ትርት እያደረገችው ነው። ሰራት እናንተ ካይኑ ወገድ ስትሉ እኮ ያው እንትን ይላል። እነዚህ ልጆች እኔ አላውቅም። ብቻ አለንስሩ እና አሁንም ሄርሜላና አቤል ካጠገቡ ከሌሉ ይህን ልጅ አንድ ቀን ይደፉታል። እንደውም ይቀበላታል። ላግባሽ ነው የሚላቀው። በእነሱ ጫና ምን እንዲያረጉበት ነው ያላቀላቸው። እሱን እንዳለ ይሰማል። አሁን ስታሻሸዋለች ምን ትለዋለች? ወይኔ ቆሻሻ አውዝ ቢላሂ ሙስጣረጅ። እሷም ሴት ትባላለች። የሜዳ አህያ እንዴት ያለ ሴት እንግዲህ ሴት ትባላለች። ወይኔ ወላሂ አታናድድም? በጣም ነው ያናደደችኝ። የሆነ እፍሬት የላት ምን የላት። አንዳንድ ጊዜ እኮ ማንም ሰው ቢሆን የሰው አፍ ጥሩ አይደለም። እና እሷን አንድ ጊዜ ወግጂ የሚላት ሰው እንዴት ጠፋ? አቤል ደግሞ በቃ ከቂጣቸው አይጠፋም። ከቂጣቸው ሄርሜላና ከእንትና ቂጣ አይጠፋም። ሄርሜላና አብርሽ ሲላላሱ ራሱ እዛው ቂጣቸው ስር ነው። ምን እንዲያስነኩ እኔ እንጃ። በቃ እኔ አውቀዋለሁ። እሱን ያው ምንድነው የምታውቀው? እሱ እኮ ከሩታ ከተለየ ጀምሮ እኮ ነው እንደዚህ የሚብሰከሰፍ አይደለም እንዴ? ሩታ ጋር እያለ እኮ ደስተኛ ነበረ። ሩታ ስትለየው ነው እንግዲህ እንደዚህ የተብሰከሰፈው። ያለቅስ ነበረ። የሚያለቅሰው ምን ብሎ ነው? ሄርሜላን አንጥልኝ ብሎ ነው የሚያለቅሰው? ሄርሜላን አንጥልኝ ብሎ እኮ አይደለም የሚያለቅሰው። ወላ የሚከፋው ሚስቱ ናፍቃው ልጁ ናፍቆት ነው። ገብተሃል? አንተ ምን ታውቃለህና? ባሪያ ሲያስጠላ እንደው እያንዳንዳችሁ እጃችሁን ታገኛላችሁ። እኔ ግን አሁን ሩታ ባጨክን ነው ያልኩት። ወላሂ ባጨክን ልጁን ብታሳየው ኡፍ ይነበር። አሁን ልጁን ሲያደርገው ጥሩ ነበረ። በቃ እኔ አብርሽ ምንድነው በጣም እንትን ያለ መሰለኝ ልጁ በቃ እንደዛ የተንሰፈሰፈለት ልጅ አንድ ቀን ሳያየው ሲያድር በቃ እንትን አለውና ያም ተጨምሮበት ነው ብለው እንጂ ሄርሜላ ታዩ ነህ ቢላት በአንድ ጊዜ ተጠረግጋ ትወጣ ነበር። ተፈለገ ማለት ነው። አውቆ ነው እንጂ አልፈልግሽም የሚላት ከሁለት ያጣገው ምን ትሆናለህ ብላለች እሷ። እና ለማንኛውም በሰላም ከወጣ ጥሩ ነው። ግን እነዚህ ልጆች አሁንም ካራቁት ነገም ያው ነው የሚሆነው። ሄርሜላና አቤል ካራቁ፣ በተለይ አቤል ካራቀው ነገም ያው ነው የሚሆነው። ድፍት ያደርገዋል አንድ ጊዜ። ወይ ደግሞ ከተኛበት የሆነ ነገር ያደርጉትና በቃ ወይ መድኃኒት ነገር ይሰጡታል፣ ወይ ደግሞ የሆነ ያላሊል ሄርሜላን የሚያስብል የሆነ ነገር ያደርጉትና ከዛ ይጠቀማታል ይችን እድል ማለት ነው እንጂ በቃ ራሱን ስቷል። ካሁን በኋላ እኔ እንጃ። እነዚህ ሁለት ልጆች ካላሉ ካጠገቡ ካላስወገደ ልጁ ጤነኛ አይደለም ወላሂ አብርሽ ማለት ነው።
በጣም ያሳዝናል። ያሳዝነኛል በራሴ ወላሂ። እኔ ጠበቅኳት በቃ ሩታ ስትሰማ በመኪና ትሄዳለች ብዬ ነበረ። ከምታውቀው ሰው ትሄዳለች ወይ ደግሞ እሱ ሲነቃ ወደ ሩታ ዘንድ ይሄዳል ብዬ አስቤ ነበረ። ያቺ ቆሻሻ ናት ያለችው። ያ ረቢ አላህ ያንሳልን። እንደዚህ ያለችውን እንደው ከሀገር ምድር ያጥፋቸው። እንደዚህ ያለችን ሴት ማለት ነው ወላሂ የማንንም ሴት የማንንም ትዳር የምታበላሸው የእሷን መሰሎች ናቸው። ጨርሶ በየእንትን ያሉት ማለት ነው። እነዚህ ቁሞ ቀር እኮ ናቸው እነሱ እያሉ የማንም ሰው ትዳር እሷን መሰሎችን አላህ ልቅምቅም ያርጋታል ተያገሩ ማለት ነውና እንግዲህ ያመሰግናለሁ። ወላሂ አሁን እየተጣራሁ ነው፣ ስልክ እየጮኸ ነው። ሱስ ያስይዛል አንዳንድ ጊዜ። ባይ ደህና አደሩ።